ምን ሰራልሽ እዚህ እንዴ? ጭራሽ ስማ አቤት ሳትደረግ ቢሳት ተነሳ አንተ ምን እያደረግህ? ለምን ስልክህን አጠፋህ አንተ? እሺ ምንድን ነው የምትነግረኝ? ስለ ፍቅራችን ስል የሄድኩበት መንገድ የሄድኩበት ዓለም ከነበረኝ ህይወት ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እንግዲህ ምን እንደምላችሁ አላቅም። በጣም ከፍቶኛል፣ በጣም ደብሮኛልም። በቃ ያለውን ነገር እንግዲህ ታውቃላችሁና እኔ እንደዚህ ሆናል ብዬ ባላሰብኩት ነገር ሁሉ ነገር ተፈጥሯል። ነባ እንግዲህ ትናንትና እንዳያችሁት አክስቱም ጠፍቷል ብላን ነበርና ትናንትና ቀኑ ሙሉ ስንሽከረከር ነው ያልነ። በቃ ያልጠየኩት ሰው የለም። ፖሊስ ጣቢያም ሂጄ አመልክቻለሁ። እና ደግሞ እስቲ አንዳንድ ቦታ ይሄዱበታል የምለውን ሁሉ ዛሬ ካሜራ ይዤ እናንተም ቤተሰቦች የምር ነው የምላችሁ እንድታዩ ካሜራ ይዤ ይሄድበታል በሚለው ዛሬ ስፈልግ ነው እና ሙለው የተፈጠረው ነገር በጣም ደብሮኛል፣ በጣም ከፍቶኛል። እኔ እንደዚህ ይሆናል ብዬ አንድ ቀንም አስቤ አላቅም። እኔ በጣም በለቱ እኔ ጥፋተኛ ነኝ ብዬ አላሰብኩም ነበርና አሁን በቃ ሳይ ሁሉን ነገር እየተረዳው ሳይ ጥፋተኛ ነኝ። እኔም ለራሱ አንድ ጥፋተኛ ነኝ። ነባን በጣም በድየዋለሁ፣ አስከፍቼዋለሁ። በጣም እኔ የምር ከልቤ ነው የተሰማኝና በጣም ከልቤ ነው የከፋኝ። ቤተሰቦች የምር ነው የምላችሁ እኔ በጣም አዝኛለሁ። እኔ እንደዚህ ይሆናል ብዬም እኔ አልጠበቅኩትም። ነገሮች ግን እንዳሰብኳቸው አይደለም ይሆኑልኝ። ቀለበቱን አንደኛ እምቢ ማለቴም ጥፋተኛ ነኝ አላ አይደለ። አሁን መሲም ጥፋተኛ ነኝ ስትለኝ የዛ ሰዓት የምር እኔ ጥፋተኛ አይደለሁም እያልኩ ነበር ስከራከር የነበረ። ግን አሁን የምር ሃይምሮዬን አላቅም፣ ምን እንደሆንኩ አላቅም። እኔ ተረጋጊ። ለማንኛውም ሰላም ቤተሰብ፣ ያው እንግዲህ ያለውን ነገር እሷ ተናግረዋለሽ። አንዳንዴ ከረፈደም ቢገባትም እንኳን ገባት። ያው ነገሮቹ ከረፈደ ነው የሚገቡን። በነገራችን ላይ የሆነ ጥፋት ስናጠፋ እዛው ቦታው ላይ ስንሆን አይታወቀንም። ግን ካለፈ በኋላ ከረፈደ በኋላ ነገሮች መጥፎ ነገር ከሆኑ በኋላ ነው ይሄ ሁሉ አይመጣም ነበር። እሷ በስነ ስርዓት ይቅርታውን ብትቀበል ቀለበቱን ተንበርክኮ እንደዛ ሲያደርግላት እሺ ብላ ቢሆን ኑሮ ይሄ ሁሉ ነገር ባልተፈጠረ። ግን ይሁን ዋናው አሁን እሱ ደህና ይሁን። ከዛ በኋላ ያለውንም አክስቱም እንዳያችኋት ጠፍቶ ምናምን ብላ አክንታን ነበረ። እውነት ለመናገር እኛ ነባ የሷ ብቻ ምናምን ሳይሆን እሷ አታውቅም። ያው ስለማታውቅ ያለውን ነገር እኔ ቅርብ መሆኔን ሳታውቅ የእሷ እህት መሆኔን ብቻ ስለምታስብ ነው እንደዛ ያለሽውና እሷንም በጥፊ እስከመምታት ክፉ ቃላት ምናምን የተነጋገርን። ለዛ ነው መጥፋቱ ልክ አይደለም። የሱ መጥፋት በርግጥ ሰው አንቺ ነሽ፣ ግን እንኳን ገባሽ እኔ ነኝ ጥፋተኛ። ገባሽ? አሁን ለምሳሌ አንቺ ጥፋተኛ ነኝ ማለት በራሱ ትልቅነት ነው። ጋር ይገኝ እኔ እሱ ደህና ሆኖ በአካል ላገኘው እንጂ አሁን እኔ ይሄ ያለፈውን ነገር ሳስታውስ እኔ አይምሮ እየተጎዳ ስለሆነ እኔ ያንን ነገር አይደለም ምን አሁን ማሰብም ያለብኝ እኔ እሱ ደህነኛ ሆኖ ሙሉ ጤናውን ላገኘው። በቃ አሁን እዚህ ጋር እኔ እሱ ጤነኛ ሆኖ ላገኘው። ታውቃላችሁ ቤተሰቦች ምን ያክል ብዙ ጣውረድ እንዳሳለፍነ እናንተ ማብራችሁን ስለሆናችሁ ታውቃላችሁና እና አሁን እዛ ሰዓት አንድ ጥፋት አጠፋው። ያነ ጥፋቴ ደግሞ አሁን በቃ ሲገባኝ አንዳንዴ የሆነ አድርጋችሁት የሚቆጫችሁ ነገር አለ አይደለ? እኔም እንደዛ ነው የተቆጨኝ። በቃ በጣም ተሰምቶኛል። የምር ነው የምላችሁ፣ በጣም ከፍቶኛል። እና አሁን የምር ነባን በጣም ነው የምወደው ታውቃላችሁ። ለሱ ብዬ ከዚህም በላይ ብዙ ነገር ሆንለታለሁ፣ ብዙ ነገር መስዋዕት ከፍልለታለሁ። ግን አሁን እኔ እያሳሰበኛለሁ እሱ ምን ላይ ደረሰ? ይሄንም ያሳስብ የት ላይ ነው ያለው? ምንድን እየሰራ ነው? ትላንት ብዙ ቦታ ሄደናል፣ ጠይቀናል፣ ጓደኞችን ደውለናል፣ ሌላ ቦታ ሄዳል ካልናቸው ቦታ ሄደናል። ግን አሁን አንዳንድ ቦታ ነው የቀይሩን። እስኪ እንግዲህ እግዚአብሔር እናንተም ጸሎት አድርጉልና የሚባለው ምንም ማድረግ አይቻልም። ጥፋቱ የሷ ነው። ግን የሷ ጥፋት ቢሆንም አንዳንዴ ሰውነንና ከጥፋቷ መማሯ በራሱ
ስተት ነው የሰራሁት ማለት እኔ ጥፋተኛ ነኝ። ይሄ ራሱ በቂ ነው። እና ቤተሰቦቼ የምር ነው የምላችሁ እኔ የሰማሁት ነገር አለ ስለሱ ብዙ ነገር የሰማሁት ነገር አለ። ሲቀጥል ደግሞ በቃ እኔ አልመጥነውም እኔ የምመጥነው ሰው አይደለም ብዬ ነው ከጀርባዬ ብዙ ነገር ስለሰማሁ ነው ቀለበቱም ያልተቀበልኩት። እና ደግሞ ታውቃላችሁ እኔ እሱም ብዬ ቤተሰቦችን ትቼም እኔ እሱም ብዬ ሄጃለሁ ለሱ ብዬ ማለት ነው። እና ያን ነገር አለ ለነባኔ ወይም ክፉኝ አይደለም ክፉኝ ሳይሆን ግን እኔ የሰማሁት ነገር ያየሁት በቃ ብዙ ነገር የሰማሁት ነገር አለ። አንዳንዴ እኮ ሰው የሆነ ነገር ይልሻል ገባሽ? በሰዎች በፍቅር መሀል እኮ ሰው ውሸቱን ያውቀው በቃ እንደዚህ ነው እኮ እሱ እንደዚህ አይነት ሰው ነው ምናምን ይሏቸዋል። ምናልባት የእናንተን ግንኙነት የማይፈልግ ሰው ሊኖር ይችላል ገባሽ? ይሄን ታውቂያለሽ። በመሀላችሁ ይኖራል። እርግጠኛ መሆን የለብሽም በግልጽ እምቢ ከማለት አንቺ ምንድነው ማድረግ ያለብሽ? እንደዚህ አይነት ነገር ሰምቻለሁ እዚህ ጋር የደበረኝ ነገር አለ ይሄን ተስተካክል ኮን አስተካክል ብለሽ በግልጽ ተናግረሽ ቢሆን አሪፍ ነበር እኮ እኔ በደፈና ይሄን ማን አወቀልሽ? እኔ እኮ ማንንም አሁን ይሄን ነገር እኔ የምሬ ማውራት ፈልጌ አይደለም ግን እኔ የምለው እሱ በሰላም ይገኝ እሱ ጤና በቃ ምንም ነገር ሳይሆን እሱ ላግኘው እንጂ ይሄ የኔና የሱ ይሄ የሚወራው ሞሬ ይፋ ይወጣል ገባሻ? ግን የዛ ሰዓት እኔንም አልተረዳኝም። ሲቀጥል ደግሞ ተጣልተንም ነበር 2 ወር ሙሉ አናወራም። በዛ ሰዓት ደግሞ የተፈጠረ ነገር ብዙ አለ የሰማሁት ነገር አለ። እንዴት ቀለበቱን ልቀበለው ይችላል? ያን ነገር ነው እና ደንግጠሽ ነው እሱማ ሳታስብ እሱ ያሰበው ለጥሩ ነገር ነው። እሷን ምን ያስደስታታል ምን አድርጌ ልቀበላት የሚለውን ነገር ነው እሱ ያሰበ። አንቺ ደግሞ ያን ነገር ስለሰማሽ ለምን ይሄ ይሆናል ብለሽ እምቢ ያልሽ በቃ ለማንቺ ታውቂያለሽ መሲ ምን ያክል እኔ የምር ነው የምላችሁ እሷ እንኳን እንደ እህትነት እየመከረችኝ ታይ አትመኝ እያለች ትመክረኛለች። ግን እኔ ከቤተሰቦቼን ተመምረጥ ድረስ ነው ለሱ መስዋዕት የከፈልኩላትኝ ለሱ ብዙ ነገር ይሆንኩላትኝ። እና አሁን ደግሞ እኔ አሁን ቤተሰቦቼ እኔ ለእናንተ ምሮሮ ማውራትም አልፈልግም። እኔ አሁን እሱ በሰላም ይገኝ እኔ ነባን በሰላም ላገኘው ከዛ በኋላ እኔም ጥፋተኛ ነኝ አሁን ስረዳው አጥፍቻለሁ። በድየው ከሆነም የምር በእናንተ ፊት ይቅርታ ላለው እናንተን ማስከፍቻችሁ ከሆነ ይቅርታ ቤተሰቦቼ። እና አሁን እሱን ከሚባልበት ቦታ እናንተን አሁን ካሜራ ይዤ የመጣሁት ከሚባልበት ቦታ እፈልገዋለሁ። ምን ላይ እንደደረሰ ምን እንደሆነ ሁሉ ማውቀው ነገር ስለሌለ ካሜራ ይዤ ምን ለእናንተ የመጣውላችሁ ለዛ ነው። ይሄድባችኋል ያልኩትን ቦታ ሙሉን ዛሬ ፈልጋለሁ እና በቃ እንሂድ። አይተናል ግን እስኪ እንሞክር። ለማንኛውም የቀረም ቦታ አለ ብዬ አላስብም ግን እንሞክር። እንግዲህ ሙሉ ቦታ እሱ ከመሄድበትን ቦታ ሁሉ ፈልጊያለሁ። እስቲ የመጨረሻ ደግሞ ወደ ቤት እጄ ደግሞ ቤት ልየው ምክንያቱም ቤትም ስላልሄድኩኝ እስቲ ያለውን ነገር እንግዲህ ቤት እጄ የማየው ይሆናል። ምናልባት ደግሞ ቤት እንግዲህ ከቤቱ ደርሰናል። እስቲ ነባ ነባ ምን እያደረክ ነው አንተ? ስለ ፍቅራችን ስል የሄድኩበት መንገድ የሄድኩበት ዓለም ከነበረኝ ህይወት ሰረልሽ እንዴ ጭራሽ ስማ አንተ ምን እያደረክ ነው? እንደዛ ጣይ ነው ምንድነው እያደረክ ያለው? ጭራሽ መጠጥ ይዘሃል እንዴ? ምንድነው እያደረክ ያለው? ምንድነው አይደለም አንተን እየፈለግን አንተ ምንድነው እያደረክ ስልክ ቦታ ሲዞር ያለው እንዴ? ፍሊስተር ገላት ሲገላፈጭ ሳል እንዴ? ምን አይነት ሰው ነህ? ይሄ ምንድነው ደግሞ አንተ ምንድነው እያደረክ ያለው? ልቀቀው አሁን በይሳት ተደጋጋሚ በይሳት እንዴ ነው
ምን እያደረክ ነው ያለው? ምንሻል እንደሆነ ለምን እኮ ምን ምንድነው በየጊዜው እየመጣሽ ሰላም የምትነሽ? እኔ ሰላም አላልደሰው ምንድነው እያደረክ ያለው? እኛ እኮ ጠፍቶ ተብለን እየፈለግን ነው። አንተ ነው እየተሰራ ያለ ከራስ ጋር ሁን። ማይ በእናትሽ ላሳለፍናቸው ጊዜያቶች ስትይ በቃ ብቻዬን ተይኝ መሲ፣ በእናትሽ ብቻዬን እንድትይኝ። ምንድነው እያደረክ ያለው? እኔ ማንንም አልፈልግም በዚህ ሰዓት። ራስህ ልታጠፋ ያዝን። አሁን ደግሞ መጠጥና ምንድነው እያደረክ ያለው? ሃይምሮ ምንድነው እያሰበ ያለው? ለምንድነው የማትረጋጋው? እኛ እኮ ጠፍቶ አክስት እኮ ቤት የለም ጠፍቶኛል ብላ መታ ካሜራ ይዛ ስንት ነገር ብላ ነው እኛ ካሜራ ይዘን የመጣባት። ለዛ ነው ገባ። ከዛ በጓደኞቹ ሁሉ እየፈለግን ስንት ቦታ ሄደን ነው በስተመጨረሻ ምናልባት ቤት ካለ ብለን የመጣን። አንተ እንዴት እንደዚህ ታደርጋለህ? ደህና ሰው አልነበርክ እንዴ? ሰው እንደዚህ ነው እንዴ? ኧረ በእግዚአብሔር በዚህ ሰው ላይተር ይዘህ ደግሞ ላይተር እንደንትን ኧረ በእናትህ ልቀቀው እንዴ አንተ ይደብር። አስቀይምሻለሁ እውነት የምር እያስቀየምከኝ እኮ ነው። ምንድነው ይልሽ? ከህይወቴ ውጣልኝ ብለሻል አይደለ? ይኸው ከህይወትሽ ወጣሁልሽ። ለምን አንቺ አትወጪልኝ? በቃ አትምጪብኝ። እኔ አሁን በዚህ ማንንም ናባኔንም እኮ አልተረዳኝም። እኔንም ስላልተረዳሽ ምን ልረዳሽ? እሺ ከህይወቴ ወጣው ውጣልኝ አልኩት ለአንተ ብዬ ነው የተፈጠረ። ለምንድነው ተረተረት? ምንድነው ተረተረት? ከዛ ሁሉ ነገር በኋላ እንደዚህ ስትይኝ ማምንሽ መስልሻል? ናባ ተረጋጋስ። እኔ የሰማሁት ነገር ብዙ ነገር ስላለ ነው እኮ። ይኸውልሽ ልትሰሚ ትችያለሽ። አሁን ያንን ነገር ማስረጅኝ ምናምን አልልሽ ነው ተረዳት እንጂ ግን ያንቺና የኔ በሰው ወሬ የሚፈርስ ነገር ነው። ብዙ ተፈትነናል ከዚህ በፊት እና ተፈትነን አንተ እንደዚህ ነው እንደ እየሆንክ ያለው። ብንፈተን ፈተናዎቹን እኮ በጋራ ነው አይደል መወጣት ያለብን። አንተ ምን እያደረግህ? ለምን ስልክህን አጠፋህ አንተ? እሺ ምንድነው የምትነግረኝ? ከዚህ በኋላ አልፈልግሽም በቃ ላይሽ ማለት ይሄን ወደድሽ ግን ከልብ ነው እንደዚህ እያልከኝ ያለው? ከዚህ በኋላ አልፈልግሽ ምን ማለት ነው? መሲ ምን አልፈልግሽም አይባልም። ዜግ ልጅ አይባልም እንደዚህ። ምንም ቢሆን ለአንተ ብዙ ነገር መስዋዕት ከፍዬልሃለሁ። አንተም ለእኔ መስዋዕት ከፍለልኛል። ነገሮችን እንደዛ አይደለም አልፈልግሽም በማለት አይደለም ነገሮችን የምታበላሸው። ገባህ? ነገሮችን የምታስተካክለው አንተ ምን ልሽው? ለሷ አትረዳትም እንዴ? ምንም የምረዳት ነገር ስለ በቃ እሷ ተጸጽታት ነው እኮ አንተ ስትፈልግ የነበረ እኮ በቃ እሷ እኮ ልክ ካንተ በላይ እየተጎዳሽ ያለች እሷ ናት። በጸጸት ማለት ነው። እኔ ነው እንደዚህ ያደረኩት በእኔ ምክንያት ነው እያለች ነው። በቃ እኔ ተጸጽቼ ይቅርታ አጥፍቼ ከሆነ ይቅርታ። ሲቀጥል ደግሞ አንተና እኔ 2 ወር ሙሉ ተጣልተን ቀለበት ፕሮግራም ማድረግ የለብህም። አንደኛ ጥፋተኛ አንተ ነህ እኮ። ሰው እንዴት በጸብ ውስጥ ነው እንዴት አንተ ቀለበት ትለኛለህ? እሺ በቃ አጥፍቻለሁ አይደለ? ለዛ ደግሞ ይቅርታ ጠይቄሻለሁ። አለቀ በቃ። አልተቀበልሽኝም። እኔም በቃ ከዚህ በኋላ በቅቶኛል። በቃ እኔ ኧረ ነባ አስብበት። የምር ነው በቃ የምር ነው። እኔ ማሲ አንቺን ስለማከብርሽ ነው። እንደዚህ አንዴ ምን አከበርከ እንዴ? እንደዚህ ነው ቁጣ አልፈልግሽም እያልክ ነው እንዴ? ታከብረኝ ነው በቃ። ምንም ብዙ ክብር አይደለም መሄድ ያስ እሺ ለምን ትጠጣለህ? ለምንስ የማይደረግ ነገር አንተ ሲጋራ እንዴት ትይዛለህ? አንተ ጥሩ ልጅ ነህ እኮ። እንዴት ሰው ሲጋራ ይዞ ቤት በዚህ ሰዓት ቤቱን እንዴት በሲጋራ ታፍነዋለህ እንዴ? ቤቱን ማጨሻ አደረከው። ነባ የምር ነው የምልህ አስብበት። በቃ እኔ ይቅርታ እያልኩ ነው በቃ ይኸውልሽ ይቅርታሽን ተቀብያለሁ። ግን እኔ ከዚህ በኋላ ለፍቅር የምከፍለውም በቃ ሁሉ ነገር እኔ ምንም የማጠፋው ነገር የለኝም። ለፍቅር ብዬ የምሰቃየውም ነገር የለኝም። ብዙ ተሰቃይቻለሁ፣ ብዙ ሆኛለሁ። ታውቂያለሽ እንጂ ግን ከዚህ በኋላ ደክሞኛል፣ ሰልችቶኛል። ነባ ተው፣ የምር ነባ እንደዛ አታርግ በእናትህ። ብዙ ነገር አሳልፈናል በእናትህ ነባ። አሁን አንተ ምን ነገር መሰለህ፣ እሷ ተጸጽታለች፣ በቃ ቆጭቷታል። ያደረገች ነገር በእሷ ምክንያት ራስን ስታጠፋ እንደዚህ ጠፋ ተብሎ አክስት መታ ካሜራ ይዛ ነው እሱ ጠፍቷል ልከስ ነው ማለት እኛ በረጋችን ፖሊስ ጣቢያ ሄደን ተጨንቃ ነው። ምክንያቱም አዎ ይገባኛል፣ ግን ፖሊስ ጣቢያ ሄደን እኛ አመልክተናል። ገባ? በጓደኞቹ ሁሉ ደውለናል። አንተ ስልክ ዘግተህ ይሄን ያክል ቤት ዘግተህ እንዴት ይሄን ያክል እንደዚህ ታደርጋለህ? እሷ ተጸጽታለች ባደረገችው ነገር ይቅርታ እያለች ነው። ይቅርታውን እኮ ተቀብያታለሁ፣ ግን እኔ ከዚህ በኋላ ምንም ነገር አልፈልግም። እንዴ አንተ በአንዴ ተስፋ ትቆርጣለህ? በአንዴ ተስፋ አይቆረጥም። ለምንድን ነው አልፈልግሽም የምትለኝ? ለምንድን ነው አንድ ቀን አይደለም አልፈልግሽም የምትለኝ? ለምንድን ነው? እኔ ለአንተ ስንት ነገር አልኩ። ስለማልፈልግሽ ነው አይባልም። አልፈልግሽም አይባል።
የምር ነው ይቆጫል። የምር ይቆጫል። ለምትናገረው ነገር ለምን እንደዚህ ያደረግሽ? እኔ ምንም ሳይሰማኝ ቀርቶ አይደለም። እሺ እንደዛ ስታረጊኝ ጓደኞቼ ፊት እንደዛ ስታዋርጂ ምንም ሳይሰማኝ ቀርቶ አይደለም። እሺ ዝም ብዬ ያለፍኩት ያንን ነገር ማንሳት ስለማልፈልግ ነው። ያለፈ ነገር ኦልሬዲ አልፏል ብዬ ትቼው ነው። ገባሽ አይደለ? ምንም እንዳልመሰለኝ ብዬ አሁን እዚህ ጋር ቁሜ እያወራሁሽ ስላለ ያንን ነገር ረስቻለሁ ማለት አይደለም። ገባሽ አይደለ? አሁን ዛሬ መጥተሽ ደግሞ እንደ ጻድቅ ይቅርታ ምናምን ብለሽ እንትን ልትይብኝ አትሞክሪ። አረ ተው ይቆጭሃል ነባ የምር አልፈኛ በቃ ለዚህ ነው እንዴ ስንፈልገዋል ነው ለዚህ ነበር ማላሻችን እንዳይሄድ ይሄ ነው ፈልጉኝ አላልኩም። በመጀመሪያ ደረጃ እኮ ምንድነው ፈልጉኝ አላልኩም ማለት ተብሎ ባንቺ ምክንያት ራሱን ያለሽ ባንቺ ምክንያት ራሱን ያቀፋ ነው እየተባልኩ እኮ ነው። በማንም ምክንያት አይደለም ውሳኔ የምወስነው። በቃ እኔ ከዚህ በኋላ በሰው ምክንያት ራሴን የሆነ ነገር አስገድጄ የማደርገው ነገር አይኖርም። በቃ እሱ ራስን መጠበቅ ግን ራስን እየጠበቅ አይደለም። እና ለራስ አትቆምም እንዴ? ራስን የምታድነው በዚህ መልኩ ነው። እየጠጣህ ነው፣ እያጨስክ ነው። አልፈልግሽም ይባላል ሲል አይባልም። የምሬን ነው። አልፈልግሽም አይባልም። እንዴት አልፈልግሽም ትላታለህ? እስከዚህ ድረስ ነው እንዴ መስዋዕት የምትከፍለው? ማሲ እኔ በቃ ምንም ነገር ማድረግ አልፈልግም። ብቻዬን እንድትሆኝ ብቻ ነው የምፈልገው። ምን ማለት ነው ብቻዬን እንድትሆኝ ማለት ውጡልኝ። ለቃሉ ይቅርታ መስ የምሬን ነው። ውጡልኝ። እንደዛ ይባላል። ውጡ አይባልም። እኛ እንወጣላለን። ግን የምርህን ነው እንደዚህ እየሆንክ ያለው? የምርህን ነው እንደዚህ እየሆንክ ያለው? የምታወራውን ቃላት ግን ከምሬ ነው። አስቤበት ነው እያወራሁት ያለሁት ማለት እንዴ። የመጨረሻ ንግግር ተረጋጋና በተረጋጋና ተስፋው ይሻላል። እሷ የሰማሁት ነገር አለኝ። የሰማሁት ነገር ስላለ ነው። በዛ መሀል ያን ነገር እየሰማሁ እሱ ቀለበት አድርጎ 2 ወር ተጣልተን እንዴት ቀለበት ያዘጋጅልኛል? ለዛ ነው እንደዛ ያደረኩት አለሽ አይደል? የሰማችሁ ነገር አለ አይደለ? ተስማሽ እውነት ነው ማለት ነው። አንተ እንደዛ በቃ ላርግን መጀመሪያ ለኔ መናገር ይቀድማል። እንደዛ ማድረጓ ሰው ናት እኮ ትናደዳለሽ እኮ እውነት ይመስላል እኮ። ምንም የሚያናድድ ነገር አልሰራም። አይ እንደዚህ ስታረግ እውነት ሊሆን ይችላል እኮ እንደዚህ ስትል እውነት ሊሆን ይችላል። ታርቼ እንደዛ ስንት ነገር የለፋውበትን ነገር ነው እንደዛ ሆኜ በየሚል ለዛማ ማንም አልተቀበላትም። እኔም አልተቀበልኳትም ታውቃለህ አይደል እንዴ? እኔ አሁን ብቻዬን መሆን ነው ፈልግ። አረ ነባ የብር ያላሰጣህና አራፍ እኔ አልወጣም። እኔ መሲ እኔ አንቺን ስለማከብርሽ ነው። እስካሁን ምን አከበርሽ? እኔ አልወጣም። ምረፍ ምን አይነት ነው?